በቃ ሐሳብ ነው የሚንጸባረቀው። ወስነህ ትወጣለህ ትወዳ ፊት ለፊት ማለት ነው፣ መተፋፈር የሌለው። ከዛ ውጭ ግን በምናበለም እየተንቀሳቀሰን ህዝባችንን አናድነውም። አሁን ይሄ የተፈናቃይ ጉዳይ በነገራችን ላይ ኢት ኢዝ ፓርት ኦፍ ዘ ጌም። ህወሓት እየተጫወተች ያለችው የመጻኤውን እንትን አንድ ጠቋሚ ነው። ይሄ አሁን ሰልፉ በነገራችን ላይ አበው ተመዛበልቲ እንዳልሆነ ማወቅ አለባቸው። የተፈናቃይ ጉዳይ አይደለም ሰላማዊ ሰልፉ፣ ማወቅ አለባቸው። ሜሴጅ ነው እየተላለፈ ያለው፣ መልእክት ነው እየነገሩን ያሉት። ትናንትናም ጽፌዋለሁ። ይሄንን ለማስቀረት እንደተጋሩ ደግሞ ነቅተን ነገሮችን ገምግመን መንቀሳቀስ አለብን። እምቢ ማለት አለብን። ማልኮም ቅድም እየጠቀሰው ነበር። በነገራችን ላይ ህወሓት የዛሬ 5 ወር ነው ጦርነት የፈለገች ነበር፣ በአስገዳጅ ሁኔታ ምናምን ተብሎ ማለት ነው። ያን እንዳታደረገ ያደረጋት የወጣቱ እንቅስቃሴ ነው። እርግጠኛ መሆን አልቻለችም። ሌሚት ይሉ ውቅሮ ላይ እኮ ገፈፋ እኮ ሊጀመር ነበር። ውቅሮ ላይ ወጣቱ ህቦ እንቅስቃሴ ነበሩ። አጋዘን የሙቭመንት ነበር ውስጥ ነገሮች ተዘጋጉባቸው ማለት ነው። ገባቸው ውጤቱ ምን ሊሆን እንደሚችል ተረዱት፣ አቆሙት ወዲያውኑ ማለት ነው። አሁንም ማልኮም ስጋትህ ይገባኛል፣ ግን የክውንነቱን ነገር እናርቅባቸው፣ ከነሱ እንዋጋለን ሲሉ ኢትበትን እድል እንፍጠር። ኢቲዚ አንድ ቀን ጉዳይ ነው። ብሔራዊ ጉባኤ መጻያችንን የምንወስንበት መድረክ ማለት ነው። ስለዚህ ይህንን ካደረግን ብቻ ነው ምንድነው ብዬ ነው ማምነው። ጎይታ ላነሱት ነገር ግን ጽምዶ ኢትዝ ኤ ፌል ፕሮጀክት ብቻ ሳይሆን ኮንሲኩዌንሻልም ደግሞ የጥፋት ኤክስቴንሽን ነው ብዬ ነው ማምነው። ለድርድር ሳውዲና ዩናይትድ አረብ ኤምሬት እየተንቀሳቀሱ ባሉበት ጊዜ እኛ ፕሪቶሪያን ጥሰን ነው ወደዛ ምን ሄደው እስከገባቸው ማለት ነው። ውል አፍርሰን ነው ወደነሱ ምን ሄደው። ሻዕቢያ ምንም አይጎዳም ባይዙ ቢጻመድም ፕሮፓጋንዳዎቹን ራሱ ካያቸዋቸው ባይዙ የሚመነጩት ከሻዕቢያ ነው። ሻዕቢያ ነው እየገፋ ያለውን ጉዳይ። ለምን እሱ ላይ ኮንሲኩዌንስ የለውም። አይታችሁ ከሆነ የሻዕቢያ በድብቅ የኛዎቹን ግን በግልጽ ነው አስመራ እየወሰዱ እንትን የሚሏቸው። ለምን ይመስላችኋል? እንዲፈርስ ነው የሚፈልጉት ፕሪቶሪያ። ተቆሊፍ ነው ያለ ሰውዬ ከ4 ወር በፊት ከዚህ በኋላ የራስ መንገሻ ትግራይ ነው የምትፈጠረው ያለው ሰውዬ በአንድ ወር ልዩነት ውስጥ ትግራይ ሀገር እንድትሆንና ምን ሲል ኢትዝ ላክሲ ነው ይሄ ላክሲ ነው። ስለዚህ ፕሪቶሪያን ይዘን የመቃለሻ ኦፍ ኮርስ ነው እኮ ባይዞ ሁሉም ኃይሎች ዙሪያችን ያሉ ኃይሎች በነገራችን ላይ ትግራይ እንደዚህ ወለሽ ብራም የፕሮፓጋንዳ ምናምን ይዞቱን ካዩት ትግራይ እሳት ውስጥ እንድትገባ ነው የሚፈልጉት። ለምን እነሱ ጋር እየመጣም ያለው ወይም ያለው እሳት ስለሚወጣላቸው ማለት ነው። ከነሱ ሜዳ ይወጣል፣ ትግራይ ላይ ይሆናል። ከዛ እንደባለፈው እያጨበጨቡ እንደ 2013 ተሰብስበው እንትን ይላሉ ማለት ነው። ይሄኛው እድል የነበረን እኛ ከ1 ዓመት ተኩል በፊት ነው። ያሬድ ትዝ ይልሃል? የሰሜን ፖለቲካ ብዙ ሰዎች የተቃወሙ ያኔ ነው የነበረን እድል። ለምን ፌዴራል መንግስቱ ከምዕራባውያን ጋር ተለያይቶ ነበር። ቱሰም ኤክስቴንስ ማለት ነው ተለያይቶ ነበር። ዘይኒድ የሆነ ለውጥ እንዲታይ ፈልጉ ነበር። አይኤምኤፍ ብሎክ አድርጎት ነበር እንትኑን። አገር ውስጥ ያሉት እንቅስቃሴዎች ብዙ ነበሩ። ከ1 ዓመት በፊት ነበር። አሁን ምዕራብ በሙሉ ከዚህ ሰውዬ ጋር በተሰለፈበት ዓለሙ በጠፋበት ሰዎች እሳት ከራሳቸው ወጥቶ ሌላ ቦታ አሁን ጊዜው አይደለም። በቃ ይሄ ከኤርትራ ጋር ምናምን የሚባለው ጊዜው አይደለም፣ አይጠቅመን። ከቻልን አሁን ከክውንነት አንጻር ፌዴራል መንግስቱ አሰብን ለመያዝ ብቻ እንዳይሆን የሚያደርገውን እንደራደር። ሻዕቢያን ለመደምሰስ ቅድም ጽፌዋለሁ። አሰብን ለመዳበስ ሻዕቢያን ለመደምሰስ የሚል እቅድ እንዲያወጣ ነው መገፋፋት ያለብን። ከክውንነት አንጻር ለትግራይ የሚጠቅማት ያ ነው። ሻዕቢያ ቢጠፋ ነው ልኝ ያሬድ የጠየቀው ነገር ነበር። ቀይ ባህር ከያዘ በኋላ ለእኛ ስጋት አይሆንም ወይ ነው። በዚህ ጦርነት ከተሳተፈ የምንሳተፈው ባይዞ እንደ አገር መከላከያ ነው፣ እንደ ትግራይ አይደለም። ትግራይ አያገባትም እኮ በዚህ ጉዳይ። የምንሳተፈው ከተሳተፍን እንደ ኢትዮጵያ ነው። ኢትዮጵያን ኤርትራ ነው የሚዋጉት። ምንድን ነው የሚሆነው? ትግራይ እንደ ፌዴሬሽኑ አባልነቷ የመደራደሪያ እንትኗን ታቀርባለች። ፕላስ ስትሳተፍም እንደ ሀገሪቱ ውክልና ነው የምትወከለው። ሁሌ የምለዋለሁ 6% ነው አይደል የሚሉን? 6% ነው የምንወክለው ማለት ነው ጦርነት which means ሌላው ኃይላችን በሙሉ ሪዘርቭ ነው የሚሆነው ማለት ነው።
ሪዘርቭ ነው የሚሆነው። ሌላው ቲዲኤፍ ሪዘርቭ ነው የሚሆነው። ከትጥቅ አንጻርም አንዱ ከፌዴራሉ ጋር የምንደራደረው ያጣናቸው ሄቪ አርተለሪዎች እንዲመለሱልን፣ ኮላተራል ከሻዕቢያ ሊወረውሩብን የሚችሉ ቁምቡላዎችን ደግሞ የምንከላከልበት አንታይ ድሮን ይሁን አንታይ ሚሳይል ኢኩዊፕመንቶች ትግራይ ላይ እንዲተከሉልን፣ ምዕራባውያን ደግሞ ለዚህ ሁሉ ከጦርነት በኋላ ባለፈው አያ አሰፋ ብርሃ አንድ ነገር ሲናገሩ ሰምቻቸዋለሁ። ፕሪቶሪያ ከተፈራረምን በኋላ እስከ ጃንዋሪ 50 ድረስ ከምዕራባውያን ጋር ቶሎ ጨረሰን፣ ከጃንዋሪ 50 በኋላ ፌዴራል መንግስቱና የትግራይ ተወካዮች ናቸው ከአይኤምኤፍ ጋር ሊነጋገሩ የነበሩት የሚል ነገር ሲናገሩ ድርድራችን እንደዚህ ነበር አሉ። ይህ ምን ማለት ነው? ምዕራባውያኑ ጋር ከፌዴራሉ ጋር ሆነን አብረን የመደራደር እድልን እንደገና ሪቫይቭ ማድረግ እንችላለን። አይኤምኤፍ ዶኔት የሚያደርጋቸው ነገሮች ለትግራይ ውጤት የሚያመጡ ሆኖ እንዲተገበሩ መታገል አለብን። 300 ሚሊዮን ዶላር ተብሏል አይደለም? አንዱ ለምሳሌ ሲባል የነበሩ እሱ የለም። አሁን እሱን የምንመለስበት ካሳ ምናምን የሚባሉ ነገሮች ዲል እናድርግ፣ እንደራደር ነው። ከሻዕቢያ ጋር ሆነን ይህን ማድረግ አንችልም። በቃ አንደኛ ጦርነት ትግራይ ላይ ነው የሚሆነው። ሻዕቢያ በሰው ኃይል እጥረት ስላለበት የትግራይ ሰራዊት ነው እግረኛው የሚሸፍነው። ሻዕቢያን ውጊያ ሙሉ ቲዲኤፍ ነው ኃላፊነት የሚወስደው ማለት ነው። ይሄ ደግሞ ከዛሬ ቀደም የነበረን የህወሓትና የሻዕቢያ ግንኙነትን ተውትና የዛሬ 3 ዓመት የዛሬ 2 ዓመት ከነበረን አንጻር እንኳን ልምድ ካለን ልምድ እንኳን አንጻር ሻዕቢያ የአማራ ኃይሎችና የኢትዮጵያ ሰራዊትን ነው ከፊት እያስቀደመ እሱ ከኋላ የሚመታ እንትን የሚለው የሚከተል የነበረው። ይሄ ትምህርት አለ ትናንት ያየ ነው ማለት ነው። ስለዚህ ቲዲኤፍ ሙሉን ነው አደዳ የሚሆንብን ማለት ነው። ይሄ በሆነበት ሁኔታ ትጥቅን በተመለከተ ሻዕቢያስ ትጥቅ አያስታጥቀንም። እኛ በቃ ኢቲስ እሙን ነው ትናንትና ከፌዴራል ላይ እየወሰደ ራሱን ሲያስታጥቅ የነበረው እንጂ ለአማራ ሲያስታጥቃል አላየኑ ለምናምን ውሸት ነው። ይሄ ነው ሊያስታጥቀን አይችልም ሻዕቢያ። ፌዴራሉ ግን አትሊስት አማራዎችን እያስታጠቃቸው ነበር። ፌዴራሉ ግን ቢያንስ አጋዦቹ የነበሩ ኤርትራውያንን በመሳሪያ ሲያስታጥቃቸው ነበር። ይሄ እድል ለእኛም ይመጣልናል ማለት ነው። ያጣናቸውን በነደብረ ጽዮን ደንቆሮነት ያጣናቸውን ሄቪ አርተለሪስ እንደገና እንዲመለሱልን መስራት እንችላለን። ኤንዌይስ ያያ ይሄ ከዚህ በፊት በጣም ብዙ ያወራሁበት ስለሆነ በጣም ይሰለቸኛል አንዳንዴ ማለት ነው። ስድግም ይሰለቻል። ሰው አውቆ ነው የማይገባው፣ አይገባኝም። ተቃውሞ መቃወም ነው። ዞሮ ግን ከኪሳራ አንጻር ነው የማይሆን። በቃ የትግራይ ጉዳይ ኮስ ፕሮፊቴን ሰርቼ ህወሓትን ያዳናት እንጂ ህወሓት አላደረችንም። እኛ ህወሓት የሁለት ሳምንት ውጊያ ያደረገችው ከኢትዮጵያ ጋር ባይዘ 2 ሳምንት፣ ከ2 ሳምንት በኋላ ሞታለች። የትግራይ ህዝብ ነው 3 ዓመት ጦርነትን ተቋቁሞ አሸናፊ ሆነ ያወጣው። ስለዚህ እኔ እምነቴ ይሄ ኃይል ላይ ነው፣ የህወሓት ጉዳይ አይደለም ማለት ነው። አሁን እየተደረገ ያለው ነገር ግን ልክ እንደ ከዚህ ቀደሙ እጅ ለመስጠት ምቹ የሆነላቸው መውጫ መንገዳቸውን የሚያመቻቹት እንጂ ለትግራይ አስልተው አይደለም እየተንቀሳቀሱ ያሉት። ፌዴራሉን ለመገዳደር ፌዴራሉን ለማስፈራራት ይላሉ። ፌዴራል ለምን ይፈራል? ለምን ይፈራል? ሻዕቢያ እኮ ከፌዴራሉ ጋር ቢደራደር ይቀለዋል ከትግራይ ጋር ከሚደራደር። ምንድን ነው የምትሉት? ትናንት ከ3 ወር በፊት እኛ ከክልል ጋር አንደራደርም ያለው አወል ሰይድ ዛሬ መጥቶ ትናንትና ከክልል ጋር እናወራም ያለው ሻዕቢያ ዛሬ መጥቶ ከክልል ጋር ሊያወራ የተገደደበት ምክንያት ነው። አረብ ኪሪኝ ሻዕቢያማ ድራሹ ይጥፋ። ነገርኳችሁ። እኔ ፌዴራሉ አሰብን ብቻ ይዞ በቃኝ እንዳይል ነው የምደራደረው። መጀመሪያ እዚህ ጉዳይ ላይ ከመግባቴ በፊት አሰብን ዳብሶ ሻዕቢያን የሚገረስስ እንዲሆን ነው ድርድር ማለት ነው። ሻዕቢያን እንዲደመሰስ። ኤንዌይስ አብዝቼዋለሁ። ጎይታ ሌላ ጊዜ እናወራለን። ቴንኪው በጣም ያያል። ዌል ቴንኪው ጎይታ። ወይ ሜቢ ብዙም እንኳን ማለት ጠለቅ ብሎ ነበር። ተስቼ ከኔ በኋላ ብትሄድ አሪፍ ነው። ቅድም እንደ ጥያቄ ነገር ነበር ያነሳሁት እኔና
በተቻለ መጠን እስቲ የራሴን ማለት በእርግጥ ይታወቃል እያወራን ነው እየተወያየንበት የመጣናቸው ሀሳቦች ናቸው። እድሎችን ዝግ አላደረግንም። ከትግራይ አደጋ የዛሬ ዓመት አካባቢ ይመስለኛል ስናወራ የሆነ ነገር ነግራቸው እዛ በኋላ ያርግልን እንደርሱ ሀሳብ የሆነ ብለው አሉና ማለት ተስፋ አልቆረጥንም ነበር እስከ መጨረሻ ድረስ። ማለት የህወሓት አመራር የሆነ መውጫ መንገድ ይፈልጋል ብለን ተስፋ እናደርግ ነበረ። በጌታቸውና በደብረጽዮን በኩል የሚመራው አንድም እንደ ጊዜያዊ አስተዳደር ሆኖ በሌላ በኩል ደግሞ እንደ ህወሓት አመራር ሆኖ ማለት ነው። እና ከትግራይ አደጋ ስናወራ ምንድን ነው የተባባልነው? የጊዜያዊ አስተዳደሩ ኦልሬዲ የፕሪቶሪያ ስምምነትን በባለቤትነት ይዞታል እና ከፌዴራል መንግስቱ ጋር ኮሚኒኬት የሚያደርገው እንደ መንግስት ለሚቀጥሉት 2 እና ከዛ በላይ በዛ በኋላ ደግሞ ይራዘም ከሆነ ደግሞ በስልጣን ላይ የቆየው የጊዜያዊ መስተዳድሩ ነው። የጊዜያዊ መስተዳድሩ ከፌዴራል መንግስት ጋር እየተነጋገረ የትግራይ ጉዳዮችን ያስፈጽማል። ዘን ከፌዴራል መንግስት የምናገኛቸው ጥቅሞችንም እናስጠብቃለን። እንደ ህወሓት ደግሞ የፌዴራል መንግስቱ የፕሪቶሪያ ስምምነት ተፈጻሚ ለማድረግ እንቅፋቶችን የሚፈጥር ከሆነ ኦኬ እሺ ድሪዝ ሀይ ሚት ልግበር ፎር ሹር ሚት ላድርግልህ። ሜይ ቢ የኔን ሀሳብ መስማት ከፈለክ ብዬ ነው እንጂ መቀጠል ትችላለህ ድሪዝ። አይ ውድ ሳሚ ውድ ሚት ላይ ትገብራለህ። እሺ ቤታው ሀራይ እሺ ሰው ኮሜንትን ስላየው ነው። ስለዚህ ምንድን ነው ያኔ ስናወራ እንደዛ ቢያደርጉትስ ቢያንስ የኃይል ሚዛኑ በቃ የፕሪቶሪያ ስምምነት በመፈክር በምናምን የሚፈጸም አይደለም። ምዕራብ ትግራይና እነዚህ ግዛቶችን የሚያስከብረው ፌዴራል መንግስት ስለተለማመጥ ነው ሳይሆን አትሊስት የሆነ አስገዳጅ አማራጭ ውስጥ ከተነው መፈጸም ይችልበት። ምክንያቱም ፌዴራል መንግስት የሚጫወተው ጨዋታ ያኔ የምናውቅ ነበር። በተለይ የዚህ የፋኖ በቃ አማራ ክልል የተነሳው ጦርነት ዲስትራክሽን ነው። እኔ ሜይ ቢ ጎይታ በዛ ደረጃ ክሊር ነው ነበሩ አልነበሩም አላቅም፣ አሁን ይነግሩኛል። ግን እኔ ያነሳው ነበር በተደጋጋሚ ከእሳቸውም ጋር የምንነጋገር ነበር። ለምን አማራ ክልል ውስጥ የነበረውን ተቃውሞ በእርግጥ ብዙ ህዝብ ይቃወመዋል ስርዓቱን። ኦልሬዲ ቢያንስ ተቃውሞ መነሻው የፕሪቶሪያ ስምምነት እንኳን ቢሆን ግን ሌሎች ፕሮሚስ የተገባላቸው ጥያቄዎችም ስለነበሩ እነዛ ጥያቄዎች እንደማጠፍ እንደመካድ ስለነበረ ብልጽግና መንግስት ላይ የተነሱ ብዙ የአማራ ተወላጆች ነበሩ። ነገር ግን ከአቅም ማነስ የተነሳ ከስመዋል። ፓርቲዎችም ስለተለያዩ ማለት ነው። ለምሳሌ አብን 2 ቦታ ላይ ተከፈለ። ፋኖም እንደዛው፣ የፋኖ አመራሮችም እንደዛው። ገሚሱ ወደ ብልጽግና ገባ፣ ገሚሱ ደግሞ ወደ የቤታው ተበታተነ። ገሚሱ የወልቃይት ተከዜ ዘብ ምናምን ነገር ሆነ ምናምን ነገር እና እንደ አማራ ናሽናል ትግል ማድረግ አልቻለም። ከፊሉ ደግሞ በክፍለ ሀገር ተከፋፍሎ አደረጃጀታቸው የወሎ፣ የጎጃም፣ የሸዋ፣ የጎንደር ምናምን ተባብሎ መጥተው አንዳቸው ላይ የኃይል ልዕልናቸውን ለማሳየት ያደርጉትን ነገር ለብልጽግና ምቹ እድል ፈጠረለት። ያስራቸዋል፣ አመራሮቹ ያስራቸውና ይፈታቸዋል። ታስታውሱ ከሆነ ዘመነ ካሴና በእስክንድር ነጋን ማርኮ አሰራቸውና ዘመነን አስሮ እስክንድርን ፈታው እና እስክንድር የዘመነን ኃይል ይዞ የሆነ ቅርጹን የፋኖን ቅርጽ ቀይሮ ጠበቀው እና ሁለቱ አለመግባባት ተፈጠረ። እንደገና ደግሞ ዘመነ ሲወጣ ደግሞ እንደዛ አብይ አማራ ክልል ውስጥ የሚፈጥረው የነበረውን ጦርነት ራሱን የሚለቃቸው ደግሞ አመራሮቹ እንደነ ዘመነ ካሴ እንደነ እስክንድር ነጋ እንደነ ይሄ ጀነራሉ ጭምር ተፈራ ምናምን የሚባለው እንደነ ምሬ ወዳጆ ምናምን የሚባሉትን ሁሉንም ማርኳቸዋል። ሁሉንም ደግሞ በምህረት ለቋቸዋል። በጣም የሚገርማቸው ነገር ግን የትግራይ ተወላጅ ምንም ጥፋት የሌለው የመከላከያ ሰራዊት አባል ከቤቱ አስረው ግን 2 ዓመት 3 ዓመት አስሮታል። እነዚህ ትጥቅ አንግበናል እንታገላለን የሚሉ የፋኖ አመራሮች ግን ይለቃቸው ነበር። ለምን? የአማራ ክልል ያለውን ጦርነት እንዲቀዛቀዝ አይፈልግም። አንደኛ
አማራው ሚሊሻ ከአማራው ልዩ ኃይልና የመከላከያ ሰራዊት አባል አማራን በአማራ የማጥፋት ስትራቴጂ ነበር የሚከተለው። ሁለተኛ ትግራይ ለምትጠይቀው የህገ መንግስትና የፕሪቶሪያ ጥያቄዎችን ደግሞ እንደ አፍ ማስያዣ Not the vegetables. Wow, this is so beautiful. Double door beach from the vegetables. That's my wedding gift. I have, let me see. Do I open this now? Should I use knife? Oh, the vegetables. Come let me chop out. My chabo. መታል ተቀባይነን ስንልህ ተቀብለን ሰው አድርገናል ስንልህ አቤት ብለን መቀበል እንጂ የበላይነት ስሜትን ለማምጣት የኢትዮጵያን ሀብት አጠንፈፈህ ለኢንዲያ በዶላር ጉቦ ሰጥተህ ኦሮሞ ኩዊን ነው ብለህ ልታመጣው አትችልም። እኔ ደግሞ እንደዛ ብለህ ስታመጣው የደነዘዘ አእምሮ ሳይሆን ያለኝ የብልሃተኛ ከብልሃተኛ ማህበረሰብ የወጣው ልጅ ስለሆንኩ መቃወም ግዴታዬ ነው እያልኩ ነው። እሺ አንዴ ጥያቄ ያለኝ አንተ ስለ ራስህ ጉዳይ ሳይሆን ስለ ሰው ጉዳይ ተለጥፈ እያወራን ያለው ነገር የሚያሰቁልኝ የተለጣፊ የሚል እያወራን ያለው ነው። ይኸውልህ ህዝብ አትስደብ ብሮ ከኔ ጋር ህዝብ አልተሳደብኩም ወንድሜ፣ ህዝብ አልተሳደብኩም። አልፈ ስልጤ አሁን እኔ በእኔ አጠገብ ብትሳደብ እኔ ነው ስልጤ ነኝ ብለህ ለሌላ ብሔር ተለጥፈህ እስከመጣ ድረስ እኔ ነኝ የተለጠፍኩት ወደ እውነት እንጂ ወደ ብሔር አይደለም። እኔ ነኝ እውነቱ ምንድነው? እውነቱ ምንድነው ብሮ? እኔን ከቻልክ ስቀለኝ፣ ከቻልክ ገለኝ። እውነት አለ አይደል? እስኪ ማሜ ስልጤው አንተ አማራ ለአንተ ክፉ ነገር ያደረገን ነገር በግለሰብ ደረጃ ትነግረኝ? የለም በማህበረሰብ ደረጃ ጀመራ አማራን ያንተን ውሸት ካልተቀበልኩ አማራን እጠላለሁ ማለት ነው። ጆከር አይ ሪስፔክት የአማራን ህዝብ አከብራለሁ። ጥላቻ አለብህ። እኔ ስልጣን ላይ ስወጣ መጀመሪያ እንደውም ልንገርህ የአማራን ህዝብ ካናዳ ገብተህብኛል። ከካናዳ አስመጥቼ መስቀል አደባባይ ለምረሽና አንተን ነው ይሄንን 4 ነጥብ እሱ ያኔ እንደርስበታለን። ግን እኔ አንድ ነገር ያው የሚመር እውነት ልንገርህ ላንተ። ምን የሚመር እውነት? በጣም የሚመር እውነት ልንገርህ። እሺ ለአማራ ህዝብ ውለታ መዋል ግን ማሜ የሚመር እውነት ከመናገር በፊት በሰው ላይ ተለጥፈ የሚመር እውነት እናገራለሁ ብለህ መናገር ተከፍለህ ልጨርስልህ ለአማራ ህዝብ ውለታ መዋል ከፈለክ እንደዚህ ናቸው። ለአማራ ህዝብ አሁንም ደግመዋለሁ ለቆ ቢወጣም ማለት ነው። ለአማራ ህዝብ ውለታ መዋል ከፈለገ ጆከር የአማራን ህዝብ ትግል ለቆ ይውጣ። ለአማራ ህዝብ ጠላት እንጂ ወዳጅ ገዝቶለት አያውቅም። የእሱን አሳስ ገሰስ የበታችነት ስሜት ኮታችሁን ስላልተቀበልኩት የበታችነት ስሜት አለብህ ይለኛል። እንዴ የበታችነት ስሜት ያለበት እኮ እሱ ነው። ሰው አንደኛ ሲወጣ እንዲህ ነው፣ በዛ ወጥቶ በዚህ ለአማራ ህዝብ የሚጠቅም ፖለቲካ ሲሰራ አይቼው አላውቅም። ከኦሮሞ ያናክሰዋል፣ ከአማራ ያናክሰዋል። በስሙ ያልሰደበው ብሔር የለም። ታዲያ የአማራ ጠላት እኔ ነኝ ወይስ እሱ ነው? አሁን እችን ቁስል ላነሳበት ስል ነው ብን ብሎ ይወጣው። አንድ እውነት ልንገርህ፣ አሁንም ልድገመው፣ ቆርጣችሁ ላኩለት። አሁን ወጣ አይደለ ጆከር? አንድ እውነት ልንገርህ፣ የአማራን ህዝብ የምትወደው ከሆነ የአማራን ህዝብ የምታከብረው ከሆነ የአማራ ህዝብ እንዲሳካለት የምትፈልግ ከሆነ የአማራ ህዝብ ሰላሙን እንዲያገኝ የምትፈልግ ከሆነ የአማራ ህዝብ የተነሳበትን ትግል ከግቡ ውስጥ እንዲያደርስ የምትፈልግ ከሆነ ከአማራ ህዝብ ትግል ነቅለህ ውጣ። ለአማራ ህዝብ ጣጣ እንጂ ሌላ አምጥተህለት አታውቅም።
እንዴ የአማራን ህዝብ እየተሳደበ ጌም የሚጫወት ሰው ነው እንዴ የሚወክለው? አልፎ ተርፎ እኔ ለአማራ ህዝብ ጥላቻ እንዳለን ሊነግረኝ ይሞክራል። ድብና ያለ ጥላቻ ያለበት እሱ ነው። ባይሆን ኖሮ ከጎረቤቱ ሁሉ አባልቶ እንዴ ይሄዳል። ስልጤ ይሄዳል፣ ኦሮሞ ይሄዳል፣ ትግሬ። ከማን ይኑር ታዲያ? ይሄ ህዝብ ምን ይዋጠው? ይሄንን ህዝብ ምን ይሁን? ይሄ ህዝብ እውነት ለመናገር እንደዚህ አይነት ተሳዳቢዎች አሁን እኔ እንደሱ ስልጤ ወክሎኛል ብዬ እንድናገር ፈልጓል። አልወከለኝም፣ አልወክልም ስልጤን ህዝብ። እኔ በሰራሁት ስተት ህዝቤ እንዲወቀስ ስለማልፈልግ እድሜ ልክህን ተለጣፊ እያልከኝ ትኖራለህ እንጂ የስልጤ ተወካይ ነኝ አልልህም። በስልጤነቴ እኮራለሁ። ስልጤ መሆኔን ማንም አልነገረህም። መሐመድ ስልጤ ነው ስሜ ራሱ ማለት ነው። ቅጽል ስሜ ሂድ ዩቲዩብ ላይ መሐመድ ስልጤ ነው የሚለው፣ ሂድ ፌስቡክ ላይ መሐመድ ስልጤ ነው የሚለው። ግን በስልጤ ተወላጅነቴ በጣም ፕራውድ አደርጋለሁ። ያንን ህዝብ ግን እወክለዋለሁ ብዬ አልናገርም። እኔ በእኔ ስህተት ያ ህዝብ እንዲረገጥ አልፈልግም። ይወክለኛል መሐመድ ይወክለኛል ሳይል እኔም ወክለዋለሁ ሳልል እኔ በማራምደው ስልጤ ላይ ድንበር አልፋለሁ ካልክ የራስ ጉዳይ ነው፣ ተወጣው። እሱ የሚመልስልህን ምላሽም ቻለው። እኔ ግን ለዛ ህዝብ ጣጣ መሆን አልፈልግም። ለህዝብ የምታስብ ከሆነ እንደኔ ለህዝቤ ጣጣ መሆን አልፈልግም፣ በህዝቤ ስም ሌሎችን አልሰድብም ብለህ ከአማራ ፖለቲካ ነቅለህ ውጣ። እቺ መራር እውነት ከብዳው ነው ለቆ የወጣው። የሚያወራውን አዳመጥኩት። አንድ መራር እውነት ልንገርህ፣ ለአማራ ህዝብ የምታስብለት ከሆነ ብዬ ስጀምር ምን እንደምል ስለሚያውቅ ነቅሎ ወጣ። ከኔ ጋር ቁጭ ብሎ ካልተሰዳደበ በስተቀር በስርዓት ማውራት አይችልም። ምክንያቱም በስርዓት ለማውራት በስርዓት ማደግ ያስፈልጋልና። ከኔ ጋር ጆከር በስርዓት በመሰዳደብ ቢሆን እውነት ነው ያሸንፈኛል። እኔ መሰዳደብ አልችልበትም። እናት አይደለም እንዴት አስችሎኝ እናትን የምታክል ነገር እንዲህ ብዬ እናገራለሁ። እንደዛ በማለት ያሸንፈኛል። እንዲህ ግን በስርዓት ካወራን አይደለም ቲክቶክ አገር ጥሉ ይጠፋል። እኔ አላህ ያክብረው። ከበድ ያለ ነገር ይዤበት ስመጣ ነቅሎ መውጣቱ ራሱ ያከብረኛል። አላህ ያክብረው። አሁንም ደግምልሃለሁ ጆከር፣ የአማራን ህዝብ የምትወደው ከሆነ፣ ለአማራ ህዝብ የምታስብለት ከሆነ፣ ለአማራ ህዝብ የምትቆረቆርለት ከሆነ፣ የአማራን ህዝብ ስኬት የምትፈልግ ከሆነ፣ የአማራ ህዝብ ከጎረቤቶቹ ተስማምቶ እንዲኖር የምትፈልግ ከሆነ፣ የአማራ ህዝብ የያዘው ትግል እንዲሰምር የምትፈልግ ከሆነ ይህንን የስድብ ፖለቲካህን ይዘህ ከአማራ ትግል ውጣ። ባንዴ ስኬታማ ሆናል። ወዳጁ ብትሆን አጋር ትፈልግለት ነበር። የአማራ ህዝብ ወዳጅ ብትሆን አጋዥ ነበር የምትፈልግለት። የቅናት ትንተና እያደረግ የበታችነት ትንተና። አሁን እኔን የበታችነህ ይለኛል። ይሄ የበታችነት ንግግር ካልሆነ ምንድን ነው ይሄ? ሙሉ ኢንተርቪው በኦሮምኛ ነበር። ዘሯን ስትናገር የነበረው በኦሮምኛ ነበር። እናቴቱ ዘርን ገለቱማ ምስጋና ስትሰጥ የነበረ ለኢትዮጵያ ህዝብ በኦሮምኛ ነበር። እና በአማርኛ ታወራለህ? ኦሮሞኛ ነው የምችለው። አሁን ይሄን ውበት የያዘ ሴት ቲክቶክ ላይ አለች። ከዚች ሴት 100 እጥፍ የምትበልጥ ቲክታከር አለች የለችም? ይሄ ለመላው ቲክታከር ጥያቄ ነው የማቀርበው። ያ ማለት ምንድነው? አማራ ንጉስ ነው፣ አማራ ውብ ነው ስለሚባል ያለውን በውበትም በተለያየ የኦሮሞ አማራ ንጉስ ነው ሳይሆን የአማራ ህዝብ ውበት ነው። ቆንጆዎች አሉ። ይህ ማለት ግን ሌሎች ቆንጆዎች አይደሉም ማለት አይደለም። ኮሜንት ቁጭ ብለህ ትጽፋለህ እንዴ? ለቀ ደንብረ ወጥተህ የአማራ ህዝብ ቆንጆ አይደለም የሚል ካለ እውር ነው። ከአማራ ህዝብ ውስጥ ፉንጋ የለም የሚልም ካለ እሱም እውር ነው። በእያንዳንዱ ብሔር ቆንጆ ተፈጥሯል፣ ፉንጋም ተፈጥሯል። ግን አንተ የምታካሄደው የበታችነት ፖለቲካ ለአማራ ህዝብ አይመጥነውም። ኦኬ የአማራ ህዝብ ንጉስ ነው ምናምን አልከረለ። ኦኬ
ግን ለዛ ንጉስ ህዝብ ያንተ የቅናት ፖለቲካ አያዋጣ አይመጥነውም እኮ ነው እያልኩ ያለሁት። ውጣ። እንደውም አንዳንድ መራር አንድ እውነት ደግሜ ልንገራቸው። የወሎ ተወላጆች የአማራን ፖለቲካ ከተቀላቀሉ በኋላ የአማራን ፖለቲካ ኳሊቲ እጅግ በጣም ነው አዝቅጠው ያወረዱት። ሶሪ ለወሎ ተወላጆች። ጆከር፣ ከድር፣ ሰይድ ወረባቦ ምናምን ይሄ ጀነራል ምናምን የሚባሉ አማርኛ ተናጋሪ የወሎ ተወላጆች የአማራን ፖለቲካ ከተቀላቀሉ በኋላ ነው የአማራ ፖለቲካ ኳሊቲ ወድቆ እያንዳንዱ ማህበረሰብ እየመጣ የሚዘባበትበት ፖለቲካ የሆነው። አሁን የምታስቡለት ከሆነ ጆከር ብቻ አይደለም። ጆከርን መሰል የሆናችሁ በአጠቃላይ በስድብ የምታምኑ ህዝቤን በስድብ ነፃ አወጣለሁ ብላችሁ የምታምኑ የአማራ ተወላጅ ነን የምትሉ በአጠቃላይ ከዛ ህዝብ ትግል ውጡ። ያ ህዝብ እንዲጠቀም ከፈለጋችሁ ሌላውን ሰድበ ጊፍት ኪስን ነው የምትሞላበት። ከእኔን ወጥተህ ትሰድባለህ። ሰው በቃ በእኔ ጥላቻ ያበደ ሰው ጊፍት እሰጥሃለሁ። አለቀ። ምንም የሰራለት ታሪክ የለም። ለዛ ህዝብ ደግሞ እየመጣ በሆነ ነገር ኮሽ ሲል በሆነ ነገር ሲቀየሙት ምናምን የሆነ ነገር ሲናገሩት ያስፈራራቸዋል። ወጣለሁ ከዚህ ትግል ምናምን። ፊትህን ፊት ለፊት እያሳየህ መናገር የፈራህ ሰው ለዛ ህዝብ ነው የምታገለው። ለዛ ህዝብ እኔ የማከብረው ማንን ነው? ለዛ ህዝብ ሲል የሚሞተውን፣ ለዛ ህዝብ ሲል መስዋዕትነት የሚከፍለውን፣ በዛ ህዝብ ያንን ህዝብ የሚያስገድልና ራሱን ደብቆ የሚሽለኮለክ ፈሪ እንዴት ነው የአማራን ህዝብ ወክላለሁ ብለህ የምታስበው? እኔ የአማራ ህዝብ ፈርቶ ሲንቦቆቦቅ ራሱን ሲደብቅ አይቼው አላውቅም። እውነት ለመናገር አይደብቁም ራሳቸው። ስንት ወንድሞች አሉ አይደል እንዴ? የትኛው የአማራ አክቲቪስት ነው ራሱን የደበቀው? ማን? ይሄን የቅናትና የበሽተኝነት ፖለቲካ የምታራምደው ጆከር፣ እስቲ አንተ ፊትህን አሳይ። ኦኬ፣ ያለውበት ሀገር ሴፍ አይደለም። እኛም ሴፍ ባልሆነ በአፍሪካ ሀገር ላይ እያለን እንደዚህ ፊት ለፊት ወተን ነው የምናወራው። ለአማራ ህዝብ አይደለም ነፍስህን ልሰጠው፣ ፊትህን እንኳን እያሳየ አትታገልለትም። ዳትስ ፋክት ብሮ። ፊትህን ሰው እያየህ የምታምንበትን ስድብ እንኳን አትሳደብም። ቢኮዝ ከአማራ ህዝብ የአማራን ህዝብ እያስጨረስክ አንተ መኖር ትፈልጋለህ። የአማራን ህዝብ በሌሎች እንዲጠሉ እያደረግ አንተ መኖር ትፈልጋለህ። የአማራን ህዝብ የእውነት የምትወደው ከሆነ በአደባባይ ወጥተህ ታገልለት። ታገልለት። እኛ ጀግና ምናምን ጀግንነት ባፍ አይደለም፣ በመሳደብ አይደለም። ነገ ወጥተህ ልዘረጥጠኝ ትችላለህ፣ ልሰድበኝ ትችላለህ። እኔ ግን ቻሌንጅ የማደርግህ ተደብቀህ በስሙ ከምሰድብለት ፊት ለፊት ወጥቶ የሚሰድበው ለአማራ ህዝብ ይጠቅማል። ልንገርህ፣ የአማራን ህዝብ ፊት ለፊት ወጥቶ የሚሳደበው ሰውዬ ከአንተ የተሻለ ነው። ለምን? የአማራ ህዝብ በዛ ተሳዳቢ ምክንያት ይማራል። ለምንድን ነው የጠላኝ? ምን ስላደረግኩት ነው ብሎ ራሱን ይጠይቃል። በልጆቹ አማካኝነት ወንድሜ ምንድነው ያጠፋ ነው ተብሎም እንዲጠየቅ ያመቻል። ፊት ለፊት ነው አይወጣው። አንተ ተደብቀ መልክ አይታወቅ ትሽለኮለካለህ። በምን ሂሳብ ነው አንተ ለአማራ ህዝብ ነው እንደዚህ ሆኖ ምን? በቃ አጭር ቋንቋ አሁንም ቆርጣችሁ ላኩለት። ጆከር የአማራን ህዝብ የምትወደው ከሆነ ለአማራ ህዝብ የምታስብ ከሆነ የአማራ ህዝብ ከሌሎች እንዲስማማ የምትፈልግ ከሆነ የአማራ ህዝብ በያዘው ትግል እንዲሳካለት የምትፈልግ ከሆነ ትግሉን ለቀህ ውጣ። በአማራ ህዝብ ስም መሳደብ አቁም። በአማራ ህዝብ ስም እንደ ውሻ ያንንም መንከስ አቁም። የጠነባ ምላስህን በሌሎች ላይ መርጨትህን አቁም። ያኔ የአማራን ህዝብ ትወዳለህ። አላቁምም ካልክ ይሄንን ማደርገው ለአማራ ህዝብ ነው ብለህ አምነህ ከሆነ ተደብቀ ሳይሆን በአደባባይ ለአማራ ህዝብ ሰዎች ነፍሳቸውን ሊሰጡ ፋኖች ገብተዋል አይደለ? አንተ ፊትህን ስጥ እስቲ። ፊትህን ነፍስህን አይደለም ፊትህን በአደባባይ ኮራ ዘና ጅንን ብለህ ያ ንጉሱ ምናምን ብለህ ባፍ የምትሞሽረው ከሌሎች ተስማምቶ እንዳይኖር አድርገህ እንደዚህ ከምረ ከሌሎች ትበልጣለህ ብለህ ከወንድሞቹ ሁሉ ያባላኸውን ህዝብ
እወክላለሁ እንዴት ትላለህ? የምታወራው ሌላ የምትኖረው ሌላ። የምታወራው በላጮች ነን፣ የምትኖረው ግን ተደብቀህ ፊትህን እንኳን ይኸው ስልጤ ወኔ መሐመድ የስልጤ ተወካይ አይደለሁም። ስልጤ ወኔ መሐመድ ፊቴን አይደለም ከነመለመላይ ራሱ ልመጣልህ እችላለሁ። አንተ ፊትን ካመጣ አንተ እንደዚህ በአደባባይ ለአንድ ሰዓት ያህል ላይቭ ወጥተህ ይሄን ቆርጣችሁ ላኩልኝ። ለአንድ ሰዓት ያህል ጆከር አደባባይ ወጥቶ እኔን ወጥቶ አሁን ሊሰድበኝ ይችላል። ይስደብ፣ ችግር የለውም። እኔ በመዝደብ አትለውጠኝም። ልንገርህ ጆከር ቻሌንጅ ነው። ይሄንን ቻሌንጅ አድርሱልኝ። ጆከር ፊቱ እየታየ ኮሜንት እያነበበ በዛ መርዛማ ምላሱ እየተሳደበ ለአንድ ሰዓት ብቻ ላይቭ ላይ ከቆየ እኔ ልብሴን አውልቄ ፓንት ሳላደርግ ለአንድ ሰዓት ላይቭ ላይ እቆማለሁ። ዲስ ኢዝ ማይ ቻሌንጅ። ለአንድ ሰዓት እሱ ከቆመ ፊቱ እየታየ ልብሱን ለብሶ ኮራ ብሎ ዘና ብሎ ጺሙን አበጥሮ እኔ አላህ እንደፈጠረኝ ሆኜ ጆከር ያንን ካደረገ ለ10 ደቂቃ አይደለም። ኦኬ እሱ ለ10 ደቂቃ፣ እኔ ግን ለ2 ሰዓት ከነ ተገረዘው ከነ መለመላዬ እንዲህ በአደባባይ ቁጭ ብዬ ታዩኛላችሁ። እንደዚህ ቆሜ ሙሉ ሰውነቴን ታያላችሁ። እንደዚህ ሙሉ ይሄ የኔ ቻሌንጅ ነው። ጆከር ለ10 ደቂቃ እሺ፣ አንዱን ሳትቸዋለሁ። ለ10 ደቂቃ ያመነበትን ስድብ ይዞ ያመነበትን ቆሻሻነት ይዞ እንዲህ ኮሜንት እያነበበ አደባባይ ከወጣ ወላሂ አደርገዋለሁ። ይውጣ። ማድረግ ከተሳነኝ ደግሞ ሁለተኛ ቲክቶክ የሚባል ነገር ዲአክቲቬት አድርጌ እጠፋለሁ። እኔ ጆከር ያንን ካደረገና እኔ ራቁቴን መውጣት ከደበረኝ ማለት ነው። አስብ፣ እኔ ራቁቴን ልውጣ እያልኩ ነው። አንተ በፊት ይህንን ማድረግ ያልቻልክ ሰውዬ ለአማራ ህዝብ ነው እንዴ? አይደብርህም እንዴ? ጀግንነት ማለት እንደኛ ነው። በቃ ከኛ ተማር ጀግንነት። ላመንበት ዓላማ ሳንደበቅ መስደብ ያለብንን እንሰድባለን፣ ማውራት ያለብንን እናወራለን፣ ቻሌንጅ ማድረግ ያለብንን እናደርጋለን። ምንም የሚያሳፍር ነገር የለንም። አንተ ፊትህን ካመጣህ ነው የተባልከው። እኔ ቆለጤን ጭምር አመጣልሃለሁ። በቃ በመጨረሻ ሼሙ እሱ አይደለ? ልብሴን አውልቄ ፓንቱን አላረግም ከነ ቦርጬ ከነ ምኔ ከነ መለመላዬ እመጣልህና ስክሪን ሪከርድ ተደርጎ በቃ ሁሌ መነጋገሪያ እሆናለሁ። እኔ እዋረድልሃለሁ። ለአንተ ፊትህን ለ10 ደቂቃ ብቻ ለዛ ለምትወደው ህዝብ፣ በስሙ ለምትነግድበት ህዝብ፣ በስሙ ህዝቦችን ለምትሰድብለት ህዝብ ክብር ካለ 10 ደቂቃ ላይቭ ላይ ቁጭ በል ከነ ሙሉ ቪዲዮ። ሰላም አለይኩም። ጨርሻለሁ።